ምንድነው አንቺ ደግሞ ቤተሰቦችሽን አገኘሽ ምናምን ተብሏል ነበር አየሽ ወፍ ዘራሽ አይደለም ቤተሰብ ያለ ልጅ ነው አንቺ ማብረሽ ነው የመጣሽ ታዳራሽታችሁ ነው የመጣችሁት ቆይ ምን ፈልጋችሁ ነው የመጣችሁት ይኸውልሽ ብሩክ ሲመጣ ያንን ወረቀት ስጪው ለማን ለብሩክ ነው ለመድብል እሱ አይመለከተኝም የምን ወረቀት ነው በዘር የተዋረሰ ማህይምነት ስላለብሽ ድንጋርሽ ብሩክ ቤት ነው አልሸጠው ስለዚህ ይግባኝ ጠይቃለሁ ምንድነው የሚገባሽ ዝም ብለሽ ነው የምትደክሚው መቼም አይገባሽ ማሽ ዝም በያልሽ አይጥ ቤቱ አልተሸጠም ነው ያልሽው ተደብቆ የሚቀር መስሎት ነበር ማለት ነው ይሄ አጭበርባሪ ያው ደረስኩበት ምክንያቱም እኔ ማህሌት እናንተ ጤነኞች አይደላችሁ ደሞ ስሚ እንዳትቀጁ ሲመጣ አስጩ ቆይ ከምር ጋሽ ቤቱን አልሸጠው ቆይ አንቺ ልጅ ግን አንዳንዴ ሰራተኛ መሆንሽን ተረሻዋለሽ ይመስልኛል ሁሉንም ነገር የሚነግርሽ ነው እንደሚመስልሽ እንካፍ ነይ ፍራታ አናትሽን ሳልልሽ ሂጂ ከዚህ ምግብ ይዤ መጥቻለሁ ስለ ብሩክ አዲስ ነገር የለም ምንም የለም ማለት ሉላ ወንድሙ ተፈቷል ማን መድብል አዎ መድብል አግኝቶኝ ነበር እና በቃ ለፖሊስ ሊያመለክት ነው ቆይ ብሩክን ፍለጋ ነው የመጣው አዎ ብሩክ ድምፁ ሲጠፋ ነው የመጣው እና ገና ከሱ ጋር ከመገናኘቴ ዝና መጣብኝ አውቀና ሙሽ ሉላ ይሄ ከአቅሜ በላይ ነው የሆነው የሆነ አካሪ ላይ ጂፒኤስ ነገር ገጥሞብኛል ለዚህ እኮ ነው ከዚህ ሀገር እንሽሽምልህ ትንሽ መቆየት አለበት ብዙ ያላለቁ ነገሮች አሉ እና እስኪ ገልህ ነው የምትጠብቀው ሁሉ ጊዜ ሙሉ ቀን አይገኝም አንድ ቀን ይገልሃል ዛሬ መድብል አውጥቶኛል ሰላም ውድ ቻናል ቤተሰቦቼ አስተኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ማለት ነው እንግዲህ አደኝ የዝናም በቦክስ ያሉ እንግዲህ ወንዱ መጣ ዝናን የሚያሸንፍ ማለት ነው ሞገስ የዝና ሳይ እጅግ በጣም ደንግጦ ነበር ሞገስ ምን ሆነ አልተረጋጋ እንጂ ታዲያ የዝና ማን ስለሆነ ነው እሱ አንተ አታቆም እሱ በጣም አደገኛ ነው እያለው ነበር ታዲያ ምን ችግር አለ አሁን እኮ እተዋወቃለን ለመተዋወቅ አብቅተናል ስለዚህ ይምጣ ችግር የለም እንተዋወቃለን አንተ አትፍራ ማን ስለሆነ ነው እሱ የሚገልግ ዝም ብሎ ሰው መግደል አለ እንዴ ስለዚህ ምን ፈለክ ዞር በእናንተ ማን ነው አደኝ ይባላል የብሩክ ወንድም ነኝ ብሎ ተዋወቀው ማለት ነው ጥሩ አሁን ከመንገዴ ዞር ልትለኝ ትችላለህ እያለ ነበር ባክ ተረጋጋ ምን ለማውን እየመኮርኩሮ ተረጋጋው የትም ዞር አይደለም ስለዚህ ለመረጋጋት ሞክሮ እያለ ነበር አባክ ከመንገዴ ዞር በል ካንተ ጋር ምንም ችግር የለብኝም እኔ የምፈልገው ሰው ሞገስ ነው አንተ ዞር በል አይ በጭራሽ ሉላ አንተ ላንተ ልትሆናችሁም ሉላ አትገባም ስለዚህ እኔ እንደምድር የምትከታተለኝ ለምን አትሆኝም ቆይ እንድድል አንተ ስል እየጮኸ ነበር ሞገስ ቀድስዬ በሐሳብ ተውጣለች በጣም ተጨንቃለች ብሩክ የት እንደገባ የት እንዳለ እስካሁን የታወቀ ነገር ምንም ነገር የለም ማለት ነው በጣም ተጨንቃ እያለቀሰች ነበር ምሳሌ መጣችና ጥያቄ ልትጠይቃት ቅድስ ጋር ያወራች ነበር ቅድስም እየመለሰችለት ነበር ግን ቅድስዬ ጥሩ ስሜት ላይ አይደለችም ምክንያቱም ብሩክ በመጥፋቱ በጣም ተጨንቃለች የት ገባ የት ወጣ አልታወቀም እንግዲህ የትና እጁን ዘርዝሩ ሊመታው ነበር ነገር ግን አደኝ መምታት አልቻለው ማለት ነው ከዛ እጁን ዘርዝሩ አዙሮ በቦክስ ብሎ በአንድ ቦክስ መሬት ላይ ዘረገፈው ማለት ነው እንግዲህ ተደባዳቢ ነው ከማንም ጋር ይደዋደዋል ብላ ነበር ማለት ነገር ግን እንዳለችው የዝና መሬት ለዘርግቶ በቡጢ ሳሶጦ ነበር ማለት ነው እንግዲህ ሞገስ ላይና ብሩክ ላይ እጁ ሳነሳ ነበር ነገር ግን አደኝን ማምታት አልቻለም ማለት ነው ቆይ ከብሩክ ጋር ምንድናችሁ ወይ ደግሞ
ምን ተፈጥሮ ነው ችግሩን በደንብ በግልጽ አብራራልኝ እያሉ ነበር ሞገስ። ካሁን በኋላ የዝና የሚባል በጭራሽ ማብራት የለብም ምንም ሊያደርግ አይችልም እያለ ሉላ መጽሐፍ እያነበበች ነበር። ሞገስ መጣና ምን ተፈጠረ እያለ ስትጠይቃት ነበር። ያንን የተረገመ ዝናን አግኝቼው ነበር ነገር ግን አዳኝ ስለነበረው ምንም ነገር አልተፈጠረ። እኔ የሚገርመኝ እኮ ሁሉ ቦታ እየተከተለኝ ነው። እንዴት የሆነ ነገር ያጠመደብኝ የሆነ ነገር አደረገብኝ ይመስለኛል። ምክንያቱም እኔ ስወጣ ሁሉ ነገር እየተከተለኝ ነው ብሎ እየነገራት ነበር። ነገር ግን ታዲያ እንዴት አመለጥኩ እያለ ስትጠይቃ ነበር። እንግዲህ እነ ብሩክ እንሂድ ብላ ማለትና ፍራታ እነ ብሩክ ለመሄድ ይዘጋጃሉ። ሄደሽ ምን ታደርጋለሽ? ወረቀቱን ክሱን የፍርድ ቤት እሰጣቸዋለሁ ብላ እያለችው ነበር። ታዛም ቅድስትና እንዱም ዳጣ ምሳሌ አንድ ላይ ምሳ እየበሉ ነበር። ዳጣ ቁጭ ብሎ እየበሩ ድንገት በር ተንኳኳ። ዳጣ ደነገጠችና በሩ ሮጣ ስትከፍት ማለትና ፍራታ ነበሩ ማለት ነው። ቆይ ምን ነው ምን ልትሰሩ ነው የመጣችሁ ምን ፈልጋችሁ ነው ብሎ እንግዲህ ቅድስት ብቻውን አይደለችም አይለኛው ዳጣ አንበሳው ዳጣ አለች ማለት ነው። እንግዲህ ምን ፈልገሽ ነው? እሺ አንቺ ፈልጉ የመጣ ሰው የለም ስለዚህ ይሄንን ወረቀት ለብሩክ ስጪው ብላ ትነግረዋለች። የምን ወረቀት ነው? ቆይ ምን ፈልጋችሁ እናንተ ሰዎች አብዳችሁን እንደ እያለች ቅድስት ስጪውባቸው ነበር። ነገር ግን ቤቱም እንዳልተሸጠ ትነግራቸው። አይ እናንተ አብዳችሁ መሆን አለበት ምን ማለት ነው? ምሳሌ በመንደር ታከመች ቤቱ እኮ ተሽጧል እያለች ደግሞ አንቺ ተራ ሰራተኛ ማን ሰው ብሎ ይነግርሻል እያለቻት ስትታመት ነበር። ትሰምኛለሽ እኔ ማለት ነኝ ስለዚህ ከኔ ምንም ነገር የማመልጥ ነገር የለም። ስለዚህ አንቺ የማይመልከሽ ነገርሽ አትግቢ ወረቀቱን እንዳትቀጂ ለብሩክ ስጪ ትላታለች። ከዛ ወደ ቤት ይመለሳሉ ማለት ነው። ከዛ አሁን ማን ማድረግ እንዳለብን ማሰብ አለብን ለዝናው አሳውቃለሁ እያለች ቆይ ማለት አብዳለች እንዴት እንደዚህ እያለች ነበር። እናንተ አብዳችሁ ነው እያለች ዳጣ ጋር ቆይ እንዴት ነው ጋሽ ቤቱን አልሸጠም ማለት ነው? እንዴት ነው ዳጣ ይሄንን ታምኛለሽ? ጋሽ ቤቱ እኮ አልሸጠም እያሉ ነው ስለዚህ እውነት ነው ማለት ነው እያለችው ነበር። አይ ይሄ ነገር እውነት አይደለም። እንዴት ነው ታዲያ ምሳሌ በመንደር የታከመች ቤቱ ካልተሸጠ ምሳሌ በመንደር የታከመች ግን ዝናና ማለት ብሩክን አንድ ነገር ሆኖ እንዳይሆን ቅመማ እኔ ፈርቻለሁ እያለቻት ነበር ዳጣ ማለት ነው። አይ አትፍሪ ምንም ነገር እንደማያርጉት እርግጠኛ ነኝ ስለዚህ አሁን ምን ማድረግ ይኖርብሻል እያለ ነበር። ግን የዝናን ብዙ ባታምኝ ደስ ይለኛል እያለቻት ነበር ፍራታ። ሌላ ማረጭ የለኝም አምናለሁ እንጂ እያለችው ነበር። ሞገስና ሉላ እጅግ ደስተኛ ሆናለች። ቦልድ 16 ልጅ አለኝ ብላሽ ነበር ዳጣ ጥሩ ተመኘችልኝ እያሉ ዳጣ ከዛ በፊት ሳውሩ የነበረውን እያስታወሱ ነበር። ሞገስ ግን ምን ማድረግ እንችላለን እስቲ ብሩክ እስካሁን አልተገኘም ማለት ነው እያለ ቆይ እስቲ ደውዬ ላጣራ እያለ ነበር። ቅድስት ስለ ብሩክ በጣም ተጨንቃ እያለቀሰች ነበር። መኝታ ቤት አልጋ ላይ ቁጭ ብላ እያለቀሰች ነበር። ከዛ ሞገስ ይደውልና ከዛ ቅድስት ምን አዲስ ነገር አለ ብሩክ ምን ተወል? አይ ሞገስ እስካሁን ምንም የተሰማ ነገር የለም ምንም ድምጽ የለም እያለችው ነበር። ነገር ግን በጣም ተጨንቃለሁ ሞገስ ብሩክ ነገር ያሪውን እንዴ ማለት መታ ነበር ብላ ነገረችው። ማለት መታ ነበር አዎ እንዱም ወረቀት ይዛ መጥተን ወረቀት ይወርድ ቤት ለምስባል ይግባኝ ውርስ ምናምን ብላ መጣች። አንዴ የሀብት ውርስ ኮፈል ምን ማለት ብሩክ ቤቱን እንዳልሸጠና እንዴት ነው ብሩክ እንዴት ነው ያልሸጠ ምን ማለት ነው? ከየት አምጥቶ ነው ያሳከማት ምሳሌን ቤቱን ካልሸጠ እንዴት ብላ ራሳቸው ጥያቄ ፈጠረባቸው። አላቅም ታዲያ ሞገስ ምን ውስጥ ገብቶ ነው ብሩክ ምሳሌ ላሳክማት ቻለ? ቤቱን እንዴት ሳይሸጥ ቤቱን ገንዘቡ ጌታ አግኝቶ ነው እያሉ ሐሳብ ሆነባቸው ማለት ነው። በጣም ተጨነቁ። ምሳሌና ዳጣ አንድ ላይ እየተጫወቱ ነበር። ስለአባቷ እንዳታስታውስና በስንት ቀን እንዳስቆመና ዳጣ ስላጅ ደስተኛ ሆና ምሳሌ እየተጫወተች ነበር። ነገር ግን ሉላና ሞገስ በጣም ግራ ተጋቡ። ብሩክ ጌታ አምጥቶ ነው ታዲያ ምሳሌን ያሳከማት ቤቱ ካልተሸጠ እንዴት? እና ሉላ ሞገስ አንዳንድ ነገር እየጠየቃት ነበር። እኔ ምንሽ ሉላ የዝና ከስራ ውጪ ከውርስ ውጪ ሌላ ስራ ምን ይሰራል? አው ሞገስ ወንጀል ይሰራል። ወንጀል ለምሳሌ እያለ ሲጠይቃት ነበር። ታዲያ ሁሉ አፍት መጣ ውርስ ብቻ ይመስላል እያለ ነበር። አጎቴ ትምህርት ቤት ታደርሰኛለህ እያለች ካጎታ ጋር እየተጫወተች ነበር ምሳሌ ማለት ነው። አዎ ትምህርት ቤት አደርሰሻለሁ ግን አንደኛ ካልወጣሽ እኔ ትምህርት ቤት አላደርስሽም እያላት ነበር። አጎቴ አንደኛ ወጣ በቃ ሻንቴ እንድታደርሰኝ እያለች አንደኛ
ትነግረዋለች ማለት ነው። ግን እምቢ የምትለኝ ከሆነ ለአባዬ እነግራለሁ እያለች እኔን ጦጣ እያልከኝ ነው አይደል? ቆይ ለአባዬ እነግራለሁ እያለች አራ ልትናገር አባቴን አምጥቶ ጆሮውን ወጥቶ እያለ አጎቷ ጋር ደስ ብላ እየተጫወተች ነበር። በመጨረሻ ቅድስና ዳጣ ይመጡና አንድ ላይ ቁጭ ብሎ ስለማለት እና ቤቱ እንዳልተሸጠ ይነግሩታል ማለት ነው። ይሄ ማለት ምን ማለት ነው እንዴ? ቤቱ አልተሸጠም ማለት ነው። ታስሬ ነበር እያለ እየነገራት ነበር። አስር ብቻብኝ እኔም እኮ ገብቼ አውቃለሁ ምናምን እያለች ዳጣ ጨዋታው ቀጠለ። አሁን እዚህ ጋር የተሰበሰብነው ስለ ሌላ ነገር ሳይሆን ስለ ብሩክ ነው ማሰብ አለብን እና ማለት መታ ነበር ብላ ነገረችው። ወረቀቱን እንዳመጣችው እንደው ብሩክ ቤቱን እንዳልሸጠው ስትነግራቸው እንደነበረው ይነግራል። ታዲያ ምሳሌ ከታምቶ ነው ያሳከማት እንዴት እያለ እየጠየቀው ነበር። ነገር ግን ግራ ተጋቡ። እንዴት ዳጣ እኔ ምልሽ ዳጣ የን ማለትን ቤት ታቀልሽ እንዴ? የፍራታን አግባለሁ አሁን እዛ እንድትወስጂኝ እፈልጋለሁ እባክሽ ይላታል። ከዛሽ በቃ ወስዳለሁ ትለዋለች። ከዛ አንድ ላይ ተያይዞ ይሄዳሉ ማለት ነው። እንግዲህ ዝና ደግሞ ማለትን እያወራት ነበር። በመጨረሻ የዝና ማለትና ብሩክ ቤት ሄዳ ቤቱ እንዳልተሸጠ ስትነግሩ የዝና እጅግ በጣም ይናደዳል ማለት ነው። በጣም ተናዶ እንዴት እነዝና እነ ብሩክ ጋር ሄደሽ ቤቱን እንዳልሸጠ ነገርሽው? ቆይ አንቺ ምን አይነት ሰው ነሽ ግን? እኔ ሂጂ ብዬሻለሁ ለምንድን ነው እንደዛ አደረግሽ? እያለ በጣም ስጮና በጣም አንቺ ደደምነሽ እያለ በጣም በንዴት ሳናግራት ነበር ማለት ነው። እጅግ ቆይ ይቅርታ ታዲያ ችግር አለው በነግራቸው እያለች ነበር። ነገር ግን እንደዛ ማድረግ አልነበረብሽም። ለምን እንደዛ አደረግሽው? ቆይ አንቺ ምንድነው አላማሽ ምንድነው? እያለ በንዴት ሲጮህ ነበር። ከዛ ያንቃታል ማለት ነው። ከዛ እባክህ ዝና ልቀቀኝ ብላ በተለምነው ግን እጅግ በጣም ተናዶ ነበር። ቅድስዬና ማለት ያሉበት ቤት አሳይን ብሎ ሄደን ማለት ነው። ዳጣ ይዛቸው ትሄዳለች። ነገር ግን እሺ እኔ ወስዳለሁ ትልና ዳጣ የነፍራታና ይሄ ማለት በሚኖርበት ቤት ስለምታውቅ ልትወስዳቸው ትወስናለች። ነገር ግን የዝና ማለትን ቀድሞ አንቋታል ማለት ነው። እጅግ በጣም ተናዶ ነበር። እንዴት እንደዚህ ባው እንዴት ደፍረሽ ነው እነሱ ጋር ሄድሽ? ለምን ሄድሽ ብሎ በተደጋጋሚ እየጠየቃት ነበር። ግን በቃ ይቅርታ አላወኩም በቃ እኔ ክስ ስለመሰረትኩባቸው ለዛ ነው ወረቀቱን ይዤ ሄድኩት ብላ ነገረችው። የዝና እባክህ ይቅር በለኝ አላወኩም ነበር። አንቺ እንደዚህ ስራሽ ሞት ነው የሚገባሽ፣ ስለዚህ መሞት ነው ያለብሽ ብሎ ያንቃታል። እባክህ ዝና ልገለኝ ነው እባክህ ዝና አሞኛል እባክህ ልቀቀኝ እያለቀሰች ብትማጸነው ነገር ግን አንቺ መሞት ነው ያለብሽ። ቆይ ምን ላርግሽ? እኔ ላስተካክል ስል አንቺ ያባላሽሽ ሁሉ ነገር ነው የምታበላሽ። ቆይ አውቀሽ ነው እንደዚህ የምታረግ፣ ስለዚህ ሞት ነው የሚገባሽ እያለች አነቃት። እባክህ ልቀቀኝ መተንፈስ አቅቶኛል እያለች በተለምነውም ነገር ግን አንቺ ሞት ነው የሚገባሽ አለቅሽም። ቆይ አንቺ ደደብ እኔ ምን ብዬ ብነግርሽ ነው የሚሻለው? ስለዚህ እኔ እንደዚህ ለዚህ ስራሽማ ሞት ነው የሚገባሽ እያነቃት ነበር። ግን በተለምነውም በተሰራውም ነገር ግን የዝና እጅግ በጣም ተናዶ በንዴት ጥፎ ነበር ማለት ይገባታል ነበር።